በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱን እንድትደግፉ አክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃቸዋለን። ገድለ አቡነ አረጋዊ ዘታኅሣሥ። በስም በአካል በገጽ 3 በመለኮት በአሰራር ግን አንድ አምላክ የሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባህሪ በመለኮት በኃይል በስልጣን አንድ የሚሆን ያልተፈጠረ ያልተሰራ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም 3 በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሣሥ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋት ዜና የሚናገር ገድል እንናገራለን። የአባታችን የአቡነ አረጋዊ ጸሎቱና በረከቱ አማላጅነቱ ከሁላችንም ጋር ለዘላለሙ ይኑር አሜን። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል? አለው። አባታችን አቡነ አረጋዊም ከዚች ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና እለማመን ዘንድ ስለ በደሌም ይቅርታን እጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራዊን መንግሥት የናቅ ያቃለልክ ስለ እግዚአብሔር ብለህ ይህን የኃላፊውን ብልጽግና ንቀህ ሥጋዊ ችግርን በመምረጥ በሰማያዊ መንግሥት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታርግበትን ወይም የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገስ አለው። ይህንንም በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እሷን ፈጥኖ ለመውጣት ቸኩሏልና። ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናትና የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊም ይህን ተራራ በምን ልውጣው? እንዳሞራ አልበር፣ ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና ተጭኜ አልወጣ፣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውና የሚያረጋጋው የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመዱ ፋንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾምና በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ።
ከዚያም የታዘዘው ዘንዶ በ3 ሰዓት መታ። የመላእክት አለቃ ቅዱስ ሚካኤልም ፈጥነ ተዘጋጅ፣ ወደ ተራራ ያወጣ ዘንድ ከእግዚአብሔር የታዘዘ ዘንዶ ወደ አንተ መጥቷልና አለው። ዘንዶውም እንደታዘዘ ወደሱ ቀረበ። ብፁዕ አባታችን አቡነ አረጋዊም ዘንዶውን ባየው ጊዜ ፈጥነ ጅራትክን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን ወደ አቡነ አረጋዊ አላወረደም፣ ነገር ግን በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለህ በማለት በሰው አንደበት ተናገረው። ዳግመኛም ስማኝ ልንገርህ፣ በዚህ ተራራ ላይ በክንፍ የሚበር ወፍ በስተቀር የምትበላው እንጀራ ወይም ራስክን የምታስጠጋበት እንጨት ወይም ዛፍስ እንኳን አይገኝም። ምን ታደርጋለህ? በእሷ ዘንድስ የሚገኙ በቀን የፀሐይ ሐሩር፣ በሌሊት ቁርና ውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊም ይልቅስ ጅራትን ወይም ጭራህን አውርድና የታዘዝከውን ፈጽም፣ ከምንፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንንም ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጥና ዘንዶውን በሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎኑ ሆኖ ይጠብቀዋል። የእሳት ፈረሶች ወይም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳ ይህን እንደተመለከተ ማቲያስና ሌሎችም ደቀ መዛሙርቶቹ ይህን ድንቅ ተአምር በሐብሉ በስተቀኝ ሆነው ይመለከቱ ነበር። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዛሙርቶቹ እየተመለከቱት በሰውነቱና በድንጋዩዋ በዚያም በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶው ጅራት ላይ ወጥቶ የተራራው ጉዞ እንደተጀመረ በቅጽበት ከተቀደሰው ተራራ ጫፍ ላይ አወንጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍም ላይ በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና አቀረበ። ያችም ተራራ ሁለመናዋ በብርሃን ተመላ፣ አርያዋም ተለወጠ። ከቀድሞው ይልቅ ድምቀትና የመወደድ ግርማ ሞገስ ተጨመረላት። ብሩህ ደመናም መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኟት ጀመር። ለሱም እንደ ባልንጀራ እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከሄደባቸው ወይም ከጎበኛቸው ሌሎች ተራሮች ይልቅ በዚህ ቦታ በረከት እንደወረደ ተመልክቷልና። እነዚያም ተራሮች እሱ ካለበት ተራራ የራቁ አይደሉም፣ ነገር ግን የሰው የጥሪ ድምፅ ወይም ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚያችም የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። የቅዱሱ አባታችን ደቀ መዛሙርትም ከታች ወደ ላይ የሚወጡበት ከላይ ወደ ታች የሚወርዱበት ከታላላቅና ከረጃጅም እንጨት መሰላል ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከ ተሰወረበት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይህችንም ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረግጧት የማይቻል ኃይለኞች ወይም ሽፍቶች በመሳሪያቸው ኃይል የማይደርሱባት ከምድር ወይም ከታች ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና።
ከሷ ተለይቼ እስከሚሄድ ድረስ ማረፊያዬ ወይም መጠጊያዬ ይህች ናት አለ። ከጥቂት ዓመታት በኋላ ኢትዮጵያው ንጉሥ ታዚና ሞተና በሱ ፋንታ አፄ ካሌብ ነገሰ። ብፁዕ ቅዱስ አባታችን አቡነ አረጋዊ ግን አነስተኛ ወይም መጠነኛ ቤት ሰራና በውስጡም ከሱ ጋር አብሮ ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መስዋዕቱ ነገር እግዚአብሔርን ለመነ። እግዚአብሔርም ልመናውን ፈጥኖ ሰማውና ለቁርባኑ ወይም ለመስዋዕቱ ሥርዓት ዝግጅት የሚያስፈልጉትን የወርቅ ጻሕል፣ የብር ጽዋ፣ ለልብሰ ተክህኖ የሚያገለግሉ የወርቅ ላንቃ፣ ካባ፣ በውስጧ ሙቀት ያልተለየው ወይም ትኩስ ህብስት ያለበት መሶበ ወርቅ፣ ለመሠዊያው የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። በሰንበት ቀንና በበዓላትም ሁሉ ይደረግለት ዘንድ ቤተ መቅደሷ እስከታነጸች ድረስ እንደዚህ ሲሰራ ቆየ። ለመኖሪያውም ትንሽ በዓት ታገኘና በዚያች ውስጥ ሌሊት ያለምንም እንቅልፍ ወይም መኝታ በጸሎትና በስግደት፣ ቀን ያለምንም እረፍት ጸሎትን በመጸለይና በሥራዎቹ ሁሉ በመትጋት ተቀመጠ። ከዚህም በኋላ የአባታችን የአቡነ አረጋዊ ትሩፋቱ ታምራቱ በምስራቅ በኩል ባለው ሀገር ሁሉ ተሰማና በሽተኞችና በአጋንንት የተለከፉ ሁሉ ወደሱ እየመጡ በጸሎቱ ኃይል ይፈወሱና ይድኑ ጀመር። የሴት በሽተኞችም ቢሆኑ መጥተው ከተራራው አካባቢ በደረሱ ጊዜ መምጣታቸውን ይነግሩትና ከደቀ መዛሙርቱ አንዱ ማትያስ የተባለውን ማየ ጸሎቱን ባርኮ ይሰጠውና ወደ እነሱ ይልከዋል። እሱም ማየ ጸሎቱን በላያቸው ላይ በረጨ ጊዜ ፈጥነው ይድናሉ። ዳግመኛም እግዚአብሔርን የማያውቁ ሃይማኖት የሌላቸው የበግና የፍየል መንጋ ከመጠበቅ በስተቀር ማረስ፣ መዝራት፣ ማጨር፣ መሰብሰብ የማያውቁ ነገር ግን በላም ወተት ብቻ የሚጠቀሙ በምስራቅ ሀገር የሚኖሩ ዘላኖች ሰዎች መጡ። እነሱም በጎዳና ላይ ያገኙትን እህል የጫነውን ልብስ የያዘውን ይቀማሉ፣ ይደበድባሉ። ንጹሕ ነፍስ የሚገድሉ ናቸው። እነዚህን የመሳሰሉትን ሁሉ በጸሎቱ ኃይል በክርስቶስ ሃይማኖት አሳመናቸው። ፍጹም ክርስቲያንም ሆኑ። በመንፈስ ቅዱስ ብርሃንነት ሕሊናቸው ልቦናቸው በራ። መቀማት፣ ነፍስ መግደል ትተው በየራሳቸው ንብረት ብቻ መጠቀም ለመዱ። ዮሐንስ በዮርዳኖስ በረሃ እያስተማረ በጨለማ ውስጥና በሞት ጥላ ስር የሚኖሩ ሕዝቦች ወደ ጥምቀቱ ጥቂት በጥቂቱ እያሉ እንደመጡ የእነዚህም ሰዎች ሀገር እረፍት አገኘች። ሕዝቦቿም ሁሉ ተደሰቱ፣ ብርሃን ወጥቶላቸዋልና። እንደዚህም ሁሉ ቅዱስ አባታችን አቡነ አረጋዊ የተባለ ዘሚካኤል ለዚያች ሀገር ብርሃን አበራላት። አስቀድሞ በሰላማ ትምህርት ያመኑ ነበሩ፣ ሌሎችም ያላመኑ አሉ። ያመኑትን ሃይማኖታቸውን አጸናላቸው፣ አስፋፋላቸው። ያላመኑትን ደግሞ ወደ እውነተኛው ወደ ክርስቶስ ሃይማኖት መለሳቸው። በመለኮት ቅመምነት የተቀመምክ ክቡር አባት ሆይ መራራና ኮምዛዛ የምትሆን ያለማመን አልጫነትን በትምህርት ጨውነት አጣፈጥካት። እንደ ጴጥሮስና ጳውሎስ ሐዋርያት ለኢትዮጵያ መምህር ወይም ሐዋርያ ሆንካት፣ አሰማመርካትም። ቅዱስ አባታችን አቡነ አረጋዊ የማስተማሩን አድማስ ደረጃ በደረጃ ማስፋፋት ጀመረ። ሌሊት በስግደት ያድራል፣ ቀን በጾምና በትምህርት ይውላል። ትሩፋትን በትሩፋት ላይ እየጨመረ ሄደ። ትምህርቱም በስተውጭ በኩል እንደ ሱሪ ሰቅ ወይም ቀበቶ፣ በስተውጭ እንደ ባህር አረብ ደረት ላይ ቅናት ነች። እግሮቹ ቀልጣፎች ናቸው። በቅመም ተራራ ላይ እንደሚዘል እንደ ዋልያ አንበሳ ይዘላሉ። ከበዓቱ ውጭ ወጥቶ ፈጽሞ የሚያየው አልነበረም። የመላእክትን አስኬማ ወይም ዘውድ ካጠለቀ ወይም ከተቀዳጀ ጀምሮ ለትምህርት ሰዓትና ወንድሙ አርፎ ለቀብር ጊዜ በስተቀር ፈጽሞ ከበዓቱ አይወጣምና እንደዚህ አድርጎ ከቤቱ ወይም ከበዓቱ እንዳይወጣ ራሱን አስገዛ። ከደቀ መዝሙሩ ከማትያስ በስተቀር ይጎበኘው ወይም ይጠይቀው ዘንድ ማንኛውም ባዕድ ሰው ወደሱ አይገባም፣ ከደጃፉም አይደርስም። ማትያስም በታወቁ በዓላት ወይም በተወሰኑ ቀናት ብቻ ነበር የሚጎበኘው።
አንድ የጭፍሮች አለቃ የሆነ መኮንን ዘወትር ወደሱ እየመጣ የማልደውና ይዘበዝበው ነበር። በጋኔን የተለከፈች ሴት ልጅ ነበረችውና እሷን ያድንለት ዘንድ ብፁዕ አባታችን ያለበትን በር እያንኳኳ ብዙ ጊዜ ተቀመጠ። እየተጣራም ፈጽሞ ይማልደው ነበር። ከዚያ ወጥቶ ስለ ልጁ ይጸልይለት ዘንድ እሱ ግን አልከፍትልህም አለው። ብፁዕ አባታችንም አንተ ሰው ወደ እኔ ስለምን ትጮኻለህ? እኔም እኮ እንዳንተ ሰው ነኝ። እኔ በማመልክበት ወይም በማምንበት በክርስቶስ የምታምን ቢሆን እንደ እምነትህ ወደ እግዚአብሔር ጸልይ፣ በዚያን ጊዜ እንደ እምነትህ ይደረግልሃል አለው። በዚያን ጊዜ ፈጽሞ አመነ። ልጅቱም ከእግረ ደብር ወይም ከተራራው ስር ነበረችና ወደ እሷ ወርዶ የክርስቶስን ስም ስለጠራበት ጋኔኑ ለቀቃት። እግዚአብሔርም በብፁዕ አባታችን በአቡነ አረጋዊ እጅ ሌሎች ስፍር ቁጥር የሌላቸውን ድንቅ ድንቅ ተአምራትን አደረገ። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ ልመናውና አማላጅነቱ የልዩ ልዩ ትሩፋት ተገድሉ ከወዳጆቹ ከሁላችን ጋር ለዘላለሙ ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 14 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 14 በዚች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረድቶት አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሄዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ሥቃይ አሰቃዩት። ከዚያም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱሳን አባ ብሁርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮቹም በሰማዕትነት አረፉ። የዚህም ቅዱስ አባት የአቶር ንጉሥ የተቀረጹ ስማቸው ቤል፣ አጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ ሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይህ በረከትን ያሳድር አለችው። ከዚህም በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሉብ ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ሆይ ተነስተህ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርምህናም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርምህናምም
ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳለ አስተማረው። መርምህናምም ከራሷ እስከ እግሯ ለምጽ የያዛት እህት አለችኝ። የአምላክን ስም ጠርተህ በጸሎት ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራው በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መርምህናም ወደ እናቱ ሄዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስም አጠመቃቸው። አሽከሮቹን 40 ሰዎችንም ስጋውንና ደሙን አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚህም በኋላ አባ ማቴዎስ ስለከበረ ስሙ በላያቸው የሚመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መርምህናምም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መርምህናም ግን ከእናቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ እዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን የመንግስቴን ስልጣን ተረከብ ብሎሃል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታ ኢየሱስ ክርስቶስን ፈጽሞ የማይጠፋ መንግስት እሻለሁ አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትህን ሰማሁ፣ ልብህ የወደደውን ሰጠሁ የሚል ቃል ከሰማይ መጣ። ከዚህም በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንዑስ ውስጥ ሆነ፣ ፀሐይም ጨለመ፣ ወታደሮችም ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ ሪያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሡን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በሪያ አምሳል ከእርሱ ወጣ። በዚያንም ጊዜ ንጉሡ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቤተሰቦቹና በሚገዛው አገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘብንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚህ 40 ሰማዕታት አጥንቶቻቸውን ሰብስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራችው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ ከቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፋንታ ነገሰ። ግን እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበር።
ከለዳዊ ንጉሥም ይህን በሰማ ጊዜ የአቶርን መንግሥት ለመውሰድ ስለዚህ ሰራዊቱን ሰብስቦ ለመዋጋት መጣ። የሰናክሬምም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናም አሽከሮች ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህም በኋላ የአቶር አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግሥትን ያዘ። ከጥቂት ቀኖችም በኋላ የአቶርን አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግከውን አድርግ አሉት። በዚያንም ጊዜ ተቆጣ፣ ይገድሏቸው ዘንድ አዘዘ። ቁጥራቸውም 170 ሺህ ሆነ። እነርሱም የቅዱስ መርምህናም ማህበር ተብለው ተጠሩ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎች አስደናቂዎች ታምራት ተደረጉ። እነሆ እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጇፋም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራ፣ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህም ይህን ታምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችም በእመቤታችን በዓል ዕለት ከእግዚአብሔርም የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቁን አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬንም አፈራች። ከበዓሉ ፍጻሜ በኋላም ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች፣ በእመቤታችን የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን? አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው። እኔ በዚያ ነበርኩ። በእመቤታችን በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣ ጊዜ ያቺ እንጨት ለመለመች፣ አበባም መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዋታል። የበዓሉንም አከባበር ሥራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በጥቂቱ ይወስዳሉ። ከዚህም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስት ድንግል ማርያምንም አመሰገኗት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሂዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔም እጅ መንሻን በየዓመቱ ብዙ ወርቅ ልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላከለት። ሊቀ ጳጳሳቱም ሰውየው ወደዚህ ሳይቀርብ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩህ አድርግ አለው። እርሱም ፍቃድ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ።
በዚያንም ወራት ሐሰተኛው ቆሪል ተነሳ። ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊው ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሀገረ እስና ኤጲስቆጶስ አባ አሞንዮስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞንዮስ ዘንድ ተሰብስበው የሃይማኖትን ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞንዮስን ግን አስሮ ወሰደው፣ ለጣዖታትም እንዲሰግድ ብዙ አግባባው። አባ አሞንዮስም ለፈጣሪህ እግዚአብሔር ትሰግድ ዘንድ እሱንም ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ የእንቆቅልሽ ጨዋታችሁን ብላሽ የሆነ ነገራችሁንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ በሆነ የጣዖት ቤታችሁም መመላለስን የከረፋ የሸተተ ማዕጠንታችሁንና መሠዊያችሁን አልይዝም አለው። መኮንኑ አርያኖስም የዚህ አባት ልብ ፈጽሞ እንደማይበገር ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞንዮስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮቹን ለመናቸውና እጆቹና እግሮቹም እንዲታሰሩ ቆመ። የወንጌልንም ጸሎት ጸለየና ሀገሩን፣ ሕዝቡን በክርስቶስም የሚታመኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎውን ፈጸመ። ከዚህም በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆኖ ሥጋውን አገኙት። በአማሩ ልብሶችም ገንዘው በእንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንግሥ ክሎዮጳትራ ባሰራችው ግንብ ውስጥ ቀበሩት። ከሥጋውም ታላላቅ አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዊሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጅ ስሟ ነሳሂት የተባለች አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ የለበሰ ፊቱንም የተሸፋፈነ ሰው አየሁ። ከወዴት መጣህ? ከወዴትስ ትሄዳለህ? አልኩት። ከአባ መቃርዮስ ገዳም መጣሁ። በዚህች ሌሊት ከዚህ ገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኸኝ አልከፍትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአቴ የጨለመ ነውና ፊቴንም ለሚያይ የከፋች ሥራዬ ትታየዋለች አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያ ያስገባሁት፣ መብልንም አመጣሁለት። እርሱም ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚህ ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንም ማንበብ አልሻተም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብን። እሱም አባቶች ሆይ በበደሌ ብዛት ፊቴን ያጨለምኩ ሲሆን ስለ እናንተ እንዴት ጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትን መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛም ጊዜ በመሠዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናንነት የተነሳ ሊያዩት አልተቻላቸውም።
እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገሥታት ልጆች ወገንም እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበር። እርሱም አባቴ ያዕቆብ ሆይ ይቺ ከነገሥታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህም በኋላ ሥራዋን ከኔ ሳትሰውር እንድትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷ ሄድኩ። ግን አላገኘኋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም ቤተሰቦቿ ከተኙ በኋላ በሌሊት እንደወጣች፣ እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ሥራዋን ነገሩን። ከዚህም በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያርቅ ዘንድ ወደ ዓለም የመጣ ብርሃን እንደመሆኑ ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ታኅሳስ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ዕለተ ብርሃን፣ ሁለተኛ ቅዱስ መርምህናምና እህቱ ሳራ፣ ሦስተኛ አርባ ሰማዕታት የቅዱሱ ተከታዮች፣ አራተኛ 170,000 ሰማዕታት የቅዱሱ ሰራዊት፣ አምስተኛ ቅድስት ነሳሂት ብሩክት፣ ስድስተኛ ቅዱስ ስምዖን ሰማዕት፣ ሰባተኛ ቅዱስ አሞንዮስ ሰማዕት፣ ስምንተኛ አባ ገብረ ክርስቶስ ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ አቡነ አረጋዊ ዘሚካኤል፣ ሁለተኛ አባ ስምዖን ገዳማዊ፣ ሦስተኛ አባ ዮሐንስ ጻድቅ፣ አራተኛ ቅዱስ ፊልጶስ ሐዋርያ ከ72ቱ አርድእት፣ አምስተኛ ቅዱስ ገብረ ክርስቶስ መራዊ፣ ስድስተኛ ቅዱስ ሙሴ መራዊ። ብርሃን ወደ ዓለም መጥቷልና ሰውም ሥራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና፣ ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና፣ ክፉም ስለሆነ ሥራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሠራ ግን ሥራው ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሠራልና። ዮሐንስ 3 ቁጥር 19። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ
እስከ ዘላለሙ ድረስ አሜን። ይቆየን።